አርቴሚስ 2 ሉነር ሚሽንን ወደሚመለከተው ሶስተኛ ቪዲዮ በደህና መጡ። በክፍል 1 እና በክፍል 2 ቪዲዮ ስለ አጠቃላይ ስለሆነው ስለ አርቴሚስ 2 ሉነር ሚሽን መረጃዎችና እንዲሁም ደግሞ በክፍል 2 ቪዲዮ አርቴሚስ 2 ሉነር ሚሽን ስለሚከናወንበት ስፔስ ላውንች ሲስተም ሮኬት ፓርቶቹና ስለ እያንዳንዱ ፓርቶች ስላላቸው ጠቀሜታዎች መረጃዎችን በዝርዝር አካፍያችሁ እንደነበረ ይታወቃል። በዚህ በሶስተኛው ቪዲዮ ደግሞ የአርቴሚስ 2 ሉነር ሚሽን ከምጥቀት ኦሪዮን ስፔስ ክራፍት ጠፈርተኞቹን ወደ ጨረቃ ይዛ ሄዳ ጨረቃን ዞራ ተመልሳ ወደ መሬት ከባቢ አየር ውስጥ ገብታ እንዲሁም በመጨረሻ ደግሞ አትላንቲክ ውቅያኖስ ላይ እስከምታርፍበት ድረስ ያሉትን አጠቃላይ ሂደቶች ውስጥ ስለሚከናወኑ ጥቅም ስለሚሰጡ የተለያዩ የሲስተም አይነቶች የተለያዩ ስርዓቶችን በዚህኛው ቪዲዮ የምናይ ነው የሚሆነው። እንደተለመደው እናንተም በጥሞናና በትዕግስት እንድታዳምጡኝ እንድትከታተሉኝ በታላቅ አክብሮት እየጠየቁኝ አሁን በቀጥታ ወደ መረጃው አመራለሁ። አሁን በዚህ በአርቴሚስ 2 ሉነር ሚሽን ውስጥ ከሚከናወኑ ዋና ዋና ስርዓቶች በዚህ ቪዲዮ 13 የሚሆኑ ዋና ዋና ስርዓቶች ወይ ሲስተሞች አሉ ማለት ነው። እነሱን አንድ ባንድ የምናይ ነው የሚሆነው። የመጀመሪያው ሉነር ሲስተም ላውንች ሲስተም ወይም ደግሞ ስፔስ ላውንች ሲስተም የሚለውን እናያለን። ይሄ እንግዲህ ሜን ፋንክሽኑ ምንድነው? provides the enormous thrust required to lift Orion's and its crew from Earth. ይሄ እንግዲህ በዋናነት ስፔስ ላውንች ሲስተም ገፊ ኃይልን ወይ ደግሞ ትረስትን በማመንጨት ኦሪዮን ስፔስ ክራፍትና አጠቃላይ ሮኬቱን ከመሬት ለቀው መምጠቅ እንዲችሉ የሚያደርገው ዋናው ስርዓት ነው ማለት ነው። በዚህም እንግዲህ ሶሊድ እና ሊኩዊድ የሆኑ ነዳጆችን በማቀጣጠል ይህ ስራ ይከናወናል ማለት ነው። በዚህ ውስጥ እንግዲህ ከሚከናወኑ ሴክሽኖች ውስጥ 4 ሴክሽኖችን መጥቀስ እንችላለን። ሶሊድ ሮኬት ቦስተርስ፣ ኮር ስቴጅስ፣ RS-25 ኢንጂንስ እና ኢንተሪም ክራዮጄኒክ ፕሮፖልሽን ስቴጅ እነዚህን በዚህኛው ሲስተም ውስጥ ይካተታሉ ማለት ነው። ሁለተኛ የምናየው ኦሪዮን ስፔስ ክራፍት ሲስተም ነው። ይህ ማለት ራሷ የኦሪዮን ክፍል ማለት ነች። ሜን ፋንክሽኑ carried astronauts during the mission ነው። ይሄ እንግዲህ በአጠቃላይ በሚሽን ውስጥ እንግዲህ ተፈርተኞችንና ይሄንን ምነግራችሁን አጠቃላይ ሲስተሞቹን የያዘችው ክፍል ነች ማለት ነው። ባጭሩ የምታገለግለው አስትሮናውቶችና ይሄንን ሲስተሞቹን በሙሉ ተሸክማ ወደ ጨረቃ ደርሳ የምትመለሰው የሮኬቱ ክፍል ነች ማለት ነው። ዋና ከዚህ ውስጥ የሚጠቀሱ ዋና ሴክሽኖች ክሪው ሞጁል አለ። ክሪው ሞጁል ራሷ ስፔስ ክራፍቷ ማለት ነች። ኦሪዮን ስፔስ ሞጁል አለች። እቺ ደግሞ በተለይ ፓወር ባንክ እንደ ፓወር ባንክ እና እንደ ዋተር ባንክ እንደ ኦክሲጅን ባንክ የምታገለግለው የሌላኛዋ የሲስተም ነች ማለት ነው። ላውንች አቦርድ ሲስተም አለ። ይሄ ደግሞ ከኦሪዮን ስፔስ ክራፍት አናት ላይ የሚገኘው በተለይ ኦሪዮን ስፔስ ክራፍት በተለያዩ ወቅት ድንገተኛ የሆኑ የሚከሰቱ አደጋዎችን ለመከላከል የምታግዘው የስፔስ ሲስተም ነች ማለት ነው። ሶስተኛ ላውንች አቦርድ ሲስተም ራሷ አሁን ከጠቀስኳት ነች። ሜን ፋንክሽኗ እንግዲህ ፑልስ ዘ ክሪው ካፕሱል አዌይ ፍሮም ዘ ሮኬት ዱሪንግ ዘ ኢመርጀንሲ ሲቹዌሽን ነው። እንግዲህ በድንገተኛ አደጋ በሚያጋጥምበት ጊዜ ክሪው ካፕሱሉና ጠፈርተኞችን በተለይ ከሮኬቱ በመንቀል እንግዲህ ሴፍ ወደሆነ ቦታ የምትወስደው ሲስተም ነች ማለት ነው። በውስጡ እንግዲህ አቦርት ሞተር የሚለው አለ። ይሄ ራሱ እንትኑን ካፕሱሉን ፑል የሚያደርገው የሚገፋው ኃይል አለ። አቲቲዩድ ኮንትሮል ሞተር የኛው ደግሞ እንትኖች በአደጋ ጊዜ ክሪዋ ወይ ደግሞ ክሪው ካፕሱል ከሮኬቱ ከተነጠለች በኋላ የትኛው ከፍታ ላይ ሄዳ ማረፍ አለባት የሚለውን ትወስናለች። ሌላው ጀስቲን ሞተር ነው። የኛው ደግሞ ዋና ሮኬቱን ኦሪዮን ስፔስ ክራፍትን ከሮኬቱ የሚነቅለው ክፍል ነው ማለት ነው። አራተኛው የምናየው ፕሮፖልሽን ሲስተም ነው። ይሄ በዋናነት እንግዲህ ቼንጅስ ቬሎሲቲ ትራጀክቶሪ ዱሪንግ ዚ ሚሽን ነው። ይሄ በዋናነት የክሪው ካፕሱልን ቬሎሲቲንና ትራጀክቶሪ የደም ፍጥነቱንና የጉዞ መስመሩን ለማስተካከል
ለመቀየር የሚረዳው ክፍል ነው ማለት ነው። በውስጡ እንግዲህ ኬሚካል ኢንጂን አለ። ይሄ በተለይ ላውንች ትረስት የሚያመነጨው ነው። ኦርቢታል ማኑቨር ትረስት የኛው ደግሞ ኮሬክሽን በተለይ ኦርቢት በምታደርግበት ጊዜ ትክክለኛ የኦርቢት መስመሯን ተከትላ እንድትሄድ የሚያደርግ ክፍል ነው። የሪአክሽን ኮንትሮል ትረስት ምለው ደግሞ የኦሪየንቴሽን ኮንትሮል አጠቃላይ ኮንትሮል የሚያደርገው ሲስተም ነው። አምስተኛ የምናየው ኢንቫይሮንመንታል ኮንትሮል ኤንድ ላይፍ ሰፖርት ሲስተም ነው። ይህ አጠቃላይ እንግዲህ ከኦሪዮን ደህንነት ጋር የሚገናኝ ነው። ኬፕስ አስትሮናውት አላይፍ ኢንሳይድ ኦሪዮን በተለይ እነዚህ ጠፈርተኞቹ በኦሪዮን ውስጥ ደህንነታቸው ተጠብቆ ሰላም ሆነው እንዲጓዙ የሚያስችላቸው የሲስተም ነው ማለት ነው። በውስጡ ኦክሲጅን ሲስተም አለ። ሰፕላይስ ብሬዘብል ኦክሲጅን አስትሮናውቶቹ የሚተነፍሱትን ኦክሲጅን የሚያቀርብ ነው። ሁለተኛ ተርማል ኮንትሮል ነው። ይሄ በተለይ ቴምፕሬቸርን ሜንቴን የሚያደርግ ማኔጅ የሚያደርግ የሙቀት በስፔስ ውስጥ እንግዲህ በተለያየ በሚያልፉበት በተለይ በዲፕ ስፔስ ውስጥ ከፍተኛ የሆነ የሙቀት መለዋወጥ ስላለ ይሄንን ሙቀት ኮንትሮል ማድረግ ወይ ደግሞ መቋቋም ክሪሞጁን መቋቋም በምትችልበት ደረጃ ቴምፕሬቸሩን ኮንትሮል ማድረግን የሚችል ሲስተም ነው። ሌላ ወተር ሲስተም ነው። ይሄ ደግሞ አስትሮናውቶች ወይ ደግሞ ጠፈርተኞች በጉዞ ወቅት እንግዲህ የሚጠቀሙትን ውሃ የሚያቀርብ የውሃ ታንከር ነው። ኤር ሪሳይክሊንግ ይሄ በተለይ በሙቀት ምክንያት የሚከሰትን ከፍተኛ የሆነ ካርቦን ዳይኦክሳይድን የሚቀንስ የሚያጠፋ ሌላኛው የሲስተም ነው ማለት ነው። በስድስተኛ ደረጃ የምናየው ሲስተም ጋይዳንስ ናቪጌሽን ኢንደ ኮንትሮል ሲስተም ነው። ይሄ በተለይ ከምሪት ጋር ተያይዞ ከምሪትና ከአሰሳ ጋር የሚገናኙ ሲስተሞች ናቸው። በተለይ ዴተርማይንስ ስፔስ ክራፍትስ ሎኬሽን ዳይሬክሽንስ ኤንድ ሙቭመንት ይሄ የስፔስ ክራፍቷን አቅጣጫ መገኛ ቦታና ደግሞ የጉዞ መስመሩን የሚወስነው ክፍል ነው ማለት ነው። በውስጡ ሴንሰሮች አሉ። ዲቴክት ሞሽንስ ኤንድ ኦሪየንቴሽን የተለያዩ እንቅስቃሴዎችን ዲቴክት የሚያደርግ ሴንሰር አለ። በውስጡ ፍላይት ኮምፒውተሮች አሉ። ፕሮሰስ ናቪጌሽን ዳታ በተለይ ከናቪጌሽን ዳታ ጋር ከምሪት ስርዓቶች ጋር የሚገኙ ዳታዎችን ፕሮሰስ የሚያደርግ የኮምፒውተር ሲስተም ነው። ስታር ትራከር አለ። ይሄ በተለይ በዲፕ ስፔስ ውስጥ በሚጓዙበት ጊዜ ትክክለኛ የጉዞ አቅጣጫ ለመከታተል የሚጠቀሙ በተለይ የከዋክብት ፓተርኖችን ትራክ የሚያደርግ ወይ ደግሞ ዲቴክት የሚያደርግ ክፍል ነው ማለት ነው። ኮንትሮል ትረስት ደግሞ ይሄ የስፔስ ክራፍቷን አልቲቲዩድን አድጀስት የሚያደርገው ለመቆጣጠርና ይሄ ለማስተካከል የሚያግዘው ክፍል ነው ማለት ነው። በሰባተኛ ደረጃ የምናየው ኮሙኒኬሽን ሲስተም ነው። እንግዲህ በኮሙኒኬሽን ሲስተም በተለይ ይሄ ሜንቴነንስ ኮሙኒኬሽን ቢትዊን ኦሪዮን ኤንድ ኤርዝ በተለይ ኦሪዮን ስፔስ ክራፍትን በጉዞ ወቅትና በተለይ ናሳ የጠፈር ምርምር ተቋም የኮንትሮል ስቴሽን ጣቢያዎች ከሚሰሩ ሰራተኞች ጋራ ከሌሎች አስትሮናውቶች ጋራ ከሌሎች ኢንጂነሮች ጋራ በተለይ እንትን ሲያጋጥማቸው የጤና እክል ሲያጋጥማቸው ምክር የሚጠይቋቸው የጤና ባለሙያዎች አሉ። የስነ ልቦና ባለሙያዎች ኮሙኒኬት የሚያደርጉበት ይሄ በቪዲዮ በፎቶ በቮይስ እነዚህን ሁሉ የሚያገናኝ ሲስተም ነው ማለት ነው። ሌላ ኤሌክትሪካል ፓወር ሲስተም ነው። በተለይ እንግዲህ በዚህ በረጅም ጊዜ 10 ቀን ሚሽን ውስጥ በሚደረግ ከፍተኛ የሆነ ምን ያስፈልጋል? ፓወር ያስፈልጋል። ይህንን ፓወር እንግዲህ በተለይ ዩሮፒያን ሰርቪስ ሞጁል ላይ የተገጠመው የሶላር ፓኔል እንግዲህ ከፀሐይ እንግዲህ ቀጥታ እንግዲህ ፀሐይን ጨረርና ሙቀት በመጠቀም እንግዲህ ይህንን ወደ ኤሌክትሪክ ሲስተም የሚቀይር ነው ማለት ነው። ሶላር አለ ያለሱ ኤሌክትሪክ የሚያመነጨው ነው። ባትሪው ደግሞ ኤሌክትሪኩን የመነጨውን ኤሌክትሪክ ስቶር ያደርጋል። ፓወር ዲስትሪቢዩሽን ዩኒት ደግሞ ያንዳንዱን ስቶር ከተደረገው የሚያስፈልገውን የኤሌክትሪክ መጠን ወደ ተለያዩ ክፍሎች ወደ ተለያዩ ሲስተሞች ዲስትሪቢዩት የሚያደርገው ይሄ የኤሌክትሪካል ሲስተም ነው ማለት ነው። ሌላ ዲፕ ስፔስ ኔትወርክ ነው። ይሄ ትራክስ ኤንድ ኮሙኒኬትስ ዊዝ ኦሪዮን ዱሪንግ ዲፕ ስፔስ በተለይ በዲፕ ስፔስ ትራጌልስ ከገባች በኋላ ኦሪዮን በመሬት ላይ ካሉ የናሳና ሌሎች የጠፈር ምርምር ተቋም ግራውንድ ስቴሽን ኮንትሮል ሲስተሞች ጋር ኮሙኒኬት የሚያደርጉበት ሲስተም ነው። ለምሳሌ ካሊፎርኒያ ዩኤስኤ አለ፣ ማድሪድ ስፔን አለ፣ እንዲሁም ደግሞ ካምብሪያ አውስትራሊያ ከነዚህ ከሶስቱ ካሉ የቁጥጥር ጣቢያ ሰራተኞች ጋር ኮሙኒኬት ይደረጋል። በተለይ በዲፕ ስፔስ ኔትወርክ በዲፕ ስፔስ ጉዞ ውስጥ ማለት ነው። ሌላ አቮኒክስ እንደ ፍላይት ኮምፒውተር ሲስተም ነው። እነዚህ ደግሞ
በተለያዩ ኮምፒውተር ነክ የሆኑ ኮምፒውተር ሲስተሞችን በሙሉ የያዘ ነው። በተለይ እነዚህ አክትስ አስ ስፔስ ክራፍት ሴንትራል ብሬን ዋና እንግዲህ እንደ ዋና አይምሮ እንደሚቆጣጠር አይምሮ የሚቆጠር ነው ማለት ነው። ፕሮሰስ ሚሽን ዳታ አጠቃላይ ሚሽን ዳታዎችን ፕሮሰስ የማድረግ ስራ ያለ ዳታ ዩኒት ደግሞ ስቶር ኢንፎርሜሽን መረጃዎችን አጠቃላይ በጉዞ ወቅት በተልእኮ ወቅት የሚደረጉ መረጃዎችን በሙሉ ስቶር የሚያደርግ ሲስተም አለ። ሌላው ኤሌክትሮኒክስ ኮንትሮል ዳውን የተለያዩ ኦፕሬቲንግ ሲስተሞችን የያዘው ክፍል ነው ማለት ነው። ሌላው 11ኛው ተርማል ፕሮቴክሽን ሲስተም ነው። ይሄ በተለይ ከኦሪዮን ስፔስ ክራፍት የጨረቃን ደርሳ ስትመለስ በመሬት ከባቢ አየር ውስጥ የሚኖራትን የደህንነትን የሚይዝ ነው ማለት ነው። ፕሮቴክትስ ኦሪዮን ፍሮም ዚ ኤክስትሪም ሂት ዱሪንግ አትሞስፌሪክ ሪኢንትሪ እንግዲህ እንዳልኳችሁ ኦሪዮን ስፔስ ክራፍት ወደ ጨረቃ ደርሳ ጨረቃን ዞራ ስትመለስ እንግዲህ ተመልሳ ወደ መሬት ከባቢ አየር ውስጥ በምትገባበት ጊዜ በጣም በከፍተኛ ፍጥነት ከመጓዟ የተነሳ በመሬት ከባቢ አየር ውስጥ ካሉ እምቅ ጋዞች ጋር በምታደርገው አጸግብሮት ምክንያት ከፍተኛ የሆነ ምን ይፈጠራል? ሙቀት ይፈጠራል። ይህንን ሙቀት እንግዲህ አብዞርቭ የሚያደርጉ ኮንትሮል የሚያደርጉ የተለያዩ ሲስተሞች አሉ። ሂት ሺልድ አለ። ይሄ እንትኖችን ወደ ራሱ የሚስብ ነው። ሂት ሺልድ ማለት ሙቀቱን ወደ ራሱ የሚስብ አብዞርቭ የሚያደርግ ነው ማለት ነው። ተርማል ሌየሮች አሉ። እነዚህ ደግሞ የተለያዩ ኢንሱሌሽኖችን ፕሮቴክት የሚያደርጉ ናቸው። ይሄ አብሌቲቭ ማቴሪያል የሚባለው ደግሞ ይሄ በራሱ ጊዜ በተለይ በ30 ደቂቃ ነው የሚፈጀው። የኦሪዮን ስፔስ ክራፍት ወደ መሬት ከባቢ አየር ገብታ ወደ እንትን ላይ እስከምታርፍ ድረስ ውቅያኖስ ላይ እስከምታርፍ በዚህ በ30 ደቂቃ ውስጥ እየነደደ አጠቃላይ ኦሪዮን ስፔስ ክራፍት ያለምንም ችግር በሰላም ወደ ምድር እንድትመለስ የሚያስችላት ሲስተም ነው ማለት ነው። የመጨረሻው እንግዲህ ሪከቨሪ ኤንድ ላንዲንግ ሲስተም ነው። በዚህም እንግዲህ በተለይ ኦሪዮን ስፔስ ክራፍት ሙሉ ሚሽኗን ጨርሳ ወደ አትላንቲክ ውቅያኖስ ላይ ካረፈች በኋላ በሌሎች በአሜሪካ የባህር ኃይል ሰራተኞች የሚደረግላት የደህንነትን የማዳን ስራና የደህንነት ስራ ነው ማለት ነው። ሴፍቲ ላንድስ ኦሪዮን ኢን ዘ ኦሽን አፍተር ሪኢንትሪ ነው። ከገባች በኋላ ውቅያኖስ ላይ የሚደረጉ ይሄ የነፍስ አድን ስራ የመስራት ስራ ነው ማለት ነው። ሌላው ኦኬ ከዛ በፊት ግን ድሮግ ፓራሹት የሚባላል ዋናው ትልቁ ፓራሹት ነው። እንግዲህ በተለይ ኦሪዮን ስፔስ ክራፍት በመሬት ከባቢ አየር ውስጥ በከፍተኛ ፍጥነት በምትጓዝበት ሰዓት ላይ ፍጥነቷን እንድትቀንስ የሚያደርጋት ስቴብል የሚያደርጋት የፓራሹት አይነት ነው። ሜን ፓራሹት አለ ደግሞ ይሄም ደግሞ በመጨረሻ እንግዲህ ቀስ ብላ ስሎ ዳውን አርግታ ወደ ውቅያኖስ ላይ የሚያሳርፋት ፓራሹት በዋናነት 3 ፓራሹቶች ናቸው። የመጀመሪያው 2 ናቸው። ከዛ ሪከቨሪ ሺፖች ናቸው። እነዚህ ደግሞ እንግዲህ የተለያዩ መርከቦችና የተለያዩ ትናንሽ ጀልባዎች እንዲሁም የተለያዩ ብቻ በባህር ኃይል የሚነዱ እነዚህ አይነት መርከቦችና ጀልባዎች እንግዲህ ወደ አካባቢው ላይ በመድረስ ኦሪዮን ስፔስ ክራፍትና ጠፈርተኞቹን በውቅያኖስ ውስጥ ላይ እንግዲህ በማውጣት መርከቡ ላይ በመጫን በሰላም እንግዲህ ወደ የሚፈለጉ የሚሄዱበት ቦታ የሚያደርስ ስራ የሚከናወንበት የመጨረሻው ሲስተም ነው ማለት ነው። እንግዲህ ዛሬ በሶስተኛው ቪዲዮ እንግዲህ በአርቴሚስ 2 የሉነር ጨረቃ ተልእኮ ወቅት ስለሚከናወኑ የተለያዩ የስርዓት አይነቶች ወይ ደግሞ ሲስተም አይነቶችን በዚህ መልኩ እንግዲህ አካፍያችኋለሁ ማለት ነው። ጥሩ ጊዜ ስለነበረን በጣም አመሰግናለሁ። በአራተኛው ቪዲዮ እስከምንገናኝ ባላችሁበት ቦታ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።